እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንግዲህ ዛሬ አብርሃም በአዲስ ሐሳብና በአዲስ ሁኔታ ተከስተዋል። አብርሃም እንግዲህ ዛሬ በተከሰተበት ቪዲዮ አብርሃም ራሱን ምን ያህል እንደሚወድና ለራሱ ምቾት ብቻ የሚጨነቅ ግለሰብ መሆኑን ጭምር በጣም ፍንትው አድርጎ ያሳየበት ሁኔታ እንዳለ በደንብ አይተናል። ምክንያቱም ከዚህ በፊት የመጀመሪያ ከሚላት አዲስ ጓደኛው ጋር እንግዲህ ተከስቶ አዲስ ህይወት ወይም ደግሞ ከጭንቀት ዓለም የተገላገለ አስመስሎም ጭምር እያወራ እንዳለ ያየንበት ሆነል። ስለዚህ የአብርሃም ስግብግብነትና ወይም ራስ ወዳድነትን በደንብ በሚገባል ግልጥ አድርጎ ለተመልካች ያሳየበት ሁኔታ እንዳለ ለኔ ግልጽ ሆኗል። እናንተስ እንዴት አያችሁት? እንግዲህ ከመጀመሪያ ጓደኛዬ ጋር አንቺም አንድ ልጅ አለሽ እኔም አንድ ልጅ አለኝ። ስለዚህ ባላንስ የሚያደርገን ነገር ስላለ ያው ወደ ቀደምንበት ሁኔታ ወይም ወደ ነበርንበት ሁኔታ እንመለስ የሚልበትን አቅጣጫ ጭምር ያሳየ ቪዲዮ ነው። ስለዚህ አብርሃም ስግብግብ ወይም ራስ ወዳድ ወይም ደግሞ ለራሱ ምቾት ብቻ የሚጨነቅ አንድ ሰው ወይም ባል ወይም ግለሰብ መስሎ ታይቶኛል። ስለዚህ የዛሬ ቪዲዮ በዚህ መልኩ ይሄን ይመስላል። ቤቱን ሰብስክራይብ በማድረግ ሌሎች እንዲደርስ ላይክ ሼር በማድረግ ቪዲዮ እንድትመለከቱ እጋብዛለሁኝ። ስለዚህ የአብርሃምን ሁኔታ ዛሬ እናንተ እንዴት ገመገማችሁት ወይም ደግሞ እንዴት አያችሁት የሚለውን ነገር እንግዲህ በስር በኮሜንት እንድታሳውቁኝ እጋብዛለሁኝ። አብርሃም ግን ራስ ወዳድና ስግብግብ ሰው እንደሆነ ለኔ ፍንተው ብሎ ያየውበት ሁኔታ ነው ያለው። ምክንያቱም ለወለደው ልጅ አልተጨነቀም፣ ለቀድሞ ትዳሩ አልተጨነቀም። ነገር ግን እያስጨነቀው ያለው የራሱ ምቾትና ከዚህ በፊት ያከናወነው የፍቅር ሁኔታ እንደሆነ አይቻለሁኝና ስለዚህ ይህን ቪዲዮ በመመልከት ሐሳብ አስተያየታችሁን እንድትሰጡ እጋብዛለሁኝ። ከውጭም ከሀገርም ውስጥ ያላችሁ ሰላማችሁ ብዝት ይበልላለሁኝ። በዚህ እንግዲህ ያው ሚዲያችን በጣም ተዳክሟል። ስለዚህ በጣም ስለተዳከመ እይታም ዜሮ ሆኗል። እያያችሁ ኮሜንት እንድታደርጉ እጠይቃለሁኝ። ሰላማችሁ ብዝት ይበል። የዛሬን በዚህ አበቃው። ቻው።